በአስገራሚው ጨዋታ ማንቸስተር ዩናይትድ ትናንትና 3-1 በሆነ ውጤት አስተን ቪላን አሸንፏል። በጣም ጥሩ ፉክክር የነበረበት ጨዋታ ነው። ስለ ጨዋታው ዝርዝር ነጥቦችን ከጨዋታው በኋላ የተነሱ ሀሳቦችን እየነገርናችሁ እንቆያለን። ተንታኞች ምን አሉ? ማይክል ኦውን በሚያስገርም ሁኔታ ማንቸስተር ሲቲን ከማንቸስተር ዩናይትድ ጋር እያነጻጸረ ይገኛል። ብሩኖ ፈርናንዴዝ ታሪክ ሰርቷል። አሰልጣኝ ማይክል ካሪክም በጣም በሚገርም ሁኔታ በአስገራሚ ውጤቶች እንደቀጠለ ይገኛል። ስለነዚህ ጨዋታዎች ከጨዋታው በኋላም ስለተነሱ ነጥቦች ዝርዝር ጉዳዮችን እየነገርናችሁ እንቆያለን። ሊቨርፑል ትናንትና ከቶትናም ጋር ያደረገው ጨዋታ ነበር። በዚህ ጨዋታ ላይ አርነ ስሎት ላይ አሁንም ጥያቄዎች እየተነሱ ይገኛሉ። ባቸው ውጤት አጠናቋል። ጄሚ ካራገር እየተቻቸው ይገኛል። አስገራሚ ነገሮችም ነበሩት ጨዋታው የነገርናችሁ እንቆያለን። ከነዚህ ሁለት ጨዋታዎች በተጨማሪ ዝውውር ጉዳዮችን በክለቦቻችሁ በኩል የሚነሱ ጉዳዮች አሉ። ስለ ካዜሜሮ እናነሳለን። ብሩኖ ፈርናንዴዝ እና ካዜሜሮ ይቆያሉ ወይ? በተለይ ደግሞ የብሩኖ ፈርናንዴዝ ጉዳይ አዳዲስ መረጃዎች እየወጡበት ይገኛሉ። ስለ ካዜሜሮም የነገርናችሁ እንቆያለን። ማንቸስተር ዩናይትድ ቤት ቆየት ብለን የምንመለከተው ጉዳይ ነው። ከራሽፈርድ ጋር በተያያዘ የባርሳው ስፖርቲንግ ዳይሬክተር ዴኮ የሰጠው አስተያየት አለ። በማርከስ ራሽፈርድ ቆይታና መልቀቅ ዙሪያ እናነሳቸዋለን። ከአርሰናል ጋር በተያያዘ የጉዳት ዜናዎች አሉ። ከነዚህ ጉዳት ዜናዎች መካከል ጆሬን ቲምበር፣ ሊያንድሮ ትሮሳርድ ይጠቀሳሉ። እንዲሁም ዝውውሮችን ስንመለከት ደግሞ የኒኮ ዊሊያምስ ጉዳይ እንደ አዲስ እየተነገረ ይገኛል። በስፋት እንመለስበታለን። አርሰናልን፣ ማንቸስተር ዩናይትድን የተመለከቱ ጉዳዮች እነዚህ ናቸው። ቼልሲ ፔድሮ ኔቶ ጉዳይና የሊያም ሮዜነር ጉዳይ የቶፎር ነገርም በደንብ እየተነሳ ይገኛል። ከቸልሲ ጋር በተያዘ የአሰልጣኝ ፔፕ ጋርዲዮላን ማስተያየት እንነግራችኋለን። ሌሎች አጫጭር ጉዳዮችንም የነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ትናንትና የእናንተ በርከት ያሉ ሀሳብ፣ አስተያየት፣ ጥያቄ ጥቆሞቻችሁ መተውለናል። በስፋት መለስ ብለን ወደ በኋላ ላይ ምላሽ እንሰጥበታለን። አስቀድመን ግን ከጨዋታዎች ነው የምንጀምረው። እናንተም አስቀድማችሁ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን ስናልፍ ትናንትና ኦልድ ትራፎርድ ላይ ጨዋታውን እንዴት ተመለከታችሁት? በጣም አስገራሚ መርሃ ግብር ነበረ። ካዜሜሮ ጥሩ የተንቀሳቀሰበት፣ ብሩኖ ፈርናንዴዝም በጣም አስገራሚ ምሽት ነበር ያሳለፈው። ከዛ ውጪ ግን ስለ ውድድሩም ሲነሳ በቻምፒየንስ ሊግ ቦታ ላይ ደረጃውን ይዞ ለማጠናቀቅ ያለው ፉክክር በጣም እየጠነከረ የሄደበት ወቅት ላይ ማንቸስተር ዩናይትድ እንዳይከብደው ስጋት ነበረ። ነገር ግን የአሰልጣኝ ማይክል ካሪክ ቡድን ትናንትናም ከባድ የሚባለውን አስቶን ቪላን በሚያስገርም ሁኔታ በጥሩ ብቃት አሸንፏል። ጨዋታው በጣም ክፍት ነበረ። በጣም ብዙ ግልጽ የግብ ሙከራዎች ነበሩ። በአጠቃላይ ግን ዩናይትድ 3-1 በሆነ ውጤት ነው ያሸነፈው። ካዜሜሮ 53ኛው ደቂቃ ላይ ቀዳሚ ያደረጋቸው ከማዕዘን ምት ያስቆጥራት ግብ ነበረች። ብሩኖ ፈርናንዴዝ ነው አሲስት ያደረገው። ሮዝ ባርክሌይ 64ኛው ደቂቃ ላይ ቪላን ወደ ጨዋታ መለሰ። ጨዋታው 1-1 በነበረበት ሰዓት ላይ ማቲያስ ኩኛ የራሱን የግል ብቃት በደንብ የተጠቀምበት ነበር። እንዲሁም አንዳንድ ደጋፊዎች፣ የዩናይትድ ደጋፊዎች አስቡት እስቲ ያንን ኳስ አሊያንድሮ ጋርናቾ ባለፈው ዓመት በማንቸስተር ዩናይትድ የነበረው ዘንድሮ የቼልሲ ተጫዋች የሚባለው አሊያንድሮ ጋርናቾ አግኝቶት ቢሆን ማንቸስተር ዩናይትድ 2-1 በሆነ ውጤት አይመራም ነበር ብለው ሀሳባቸውን ሲሰጡ ነበረ። ቤንያሚን ሼሽኮ 81ኛው ደቂቃ ላይ ዲፍሌክት የተደረገ ግብ አስቆጥሮ ጨዋታው 3-1 በሆነ ውጤት ተጠናቋል። ከጨዋታው ጋር በተያዘ ቁጥሮች በደንብ ብዙ ነገር ይገልጹልናል። እንደ አጠቃላይም በተለይ ደግሞ የግብ ሙከራዎችን ብንመለከት በሁለቱም ቡድኖች መካከል ማንቸስተር ዩናይትድ 6 ኦን ታርጌት ሙከራዎች ነበሩት። 2 በቪላ በኩል ኦፍ ታርጌት 6-5 ነበሩ። በአጠቃላይ በኳስ ቁጥጥር ዩናይትድ የበላይ ነበር። የማዕዘን ምቶችም 6 የማዕዘን ምቶችን መተዋል። አጠቃላይ ግን ጥሩ ፉክክር የነበረበት ጨዋታ ነው። ማንቸስተር ዩናይትድ 3-1 በማሸነፍ አስፈላጊ ነጥብ ይዟል። ከትናንትና ጨዋታ ጋር በተያያዘ ብሩኖ ፈርናንዴዝ በሚያስገርም ሁኔታ 16ኛ የፕሪሚየር ሊግ የውድድር ዘመኑን ሃትሪክ ነበር ያስመዘገበው። ያ ማለት ከዚህ በፊት በማንቸስተር ዩናይትድ ቤት ብዙ ሃትሪኮችን በማስመዝገብ ዳቪድ ቤካም የሚቀመጥ ነው።
2000 የውድድር ዘመን ላይ ዳቪድ ቤካም 15 ለግብ የሆኑ ኳሶችን አቀብሎ ነበር በአንድ የውድድር ዘመን ላይ። አሁን ብሩኖ ፈርናንዴዝ ያንን ቁጥር መሻገር የቻለበትና አስገራሚ ቁጥርም ትናንትና 14 ነበር ጨዋታው ሲጀምር እስካሁን አሲስት ያደረጋቸው ኳሶች። ከዛ በኋላ ግን 2 አሲስቶችን አድርጎ አንደኛውን ለማቲያስ ኩና በጣም ቆንጆ ጥራቱን የጠበቀ ኳስ ነበረ ያቀበለው። በአጠቃላይ 16 ላይ ደርሷል። አሁን በቅርብ ርቀት የፕሪሚየር ሊግ ሪከርድ ይጠብቋል። 8 ጨዋታዎች ይቀራሉ በዩናይትድ በኩል። በእነዚህ 8 ጨዋታዎች ላይ በቀጣይ የትኛውን ቁጥር ያሻሽላል የሚለው የሚጠበቅ ነው። ምክንያቱም 20 ድረስ መድረስ ይችላል። 4 አሲስቶችን ማድረግ ከዚህ በኋላ ብሩኖ ፈርናንዴዝ የሚከብደው አይደለምና አዲስ ክብረ ወሰንን ሊያስመዘግብ ይችላል። በእንግሊዝ ፕሪሚየር ሊግ ታሪክ ትልቁ አሲስት ቁጥር 20 ነው። በቲየሪ ኦንሪና ደብሩይን የተያዘ ነበር። ዳቪድ ቤካም 15 በማንቸስተር ዩናይትድ 1999-2000 የውድድር ዘመን ላይ 2010-2011 ላይ ደግሞ ሉዊስ ናኒ 14 አሲስቶች ላይ ደርሶ ነበረ። አሁን በሚያስገርም ሁኔታ በብሩኖ ፈርናንዴዝ የተያዘ ሆኗል። ከብሩኖ ፈርናንዴዝ ጋር በተያዘ በእንግሊዝ ፕሪሚየር ሊግ ላይ እነዚህ አይነት ቁጥሮችን ማስመዝገቡ ብቻ አይደለም ከቶትናም ጋር ሲነጻጸር ነበረ። በ2026 የፈረንጆቹ አዲስ ዓመት ከገባ በኋላ ብሩኖ ፈርናንዴዝ አሲስቶቹ ወይም ደግሞ ግቦቹ በአጠቃላይ 9 ነጥብ ለዩናይትድ አስገኝተዋል። የቶትናም ተጫዋቾች በሙሉ 9 ነጥብ ነው ማስገኘት የቻሉት ለቶትናም። እንግዲህ ልዩነታቸውን የተጫዋቹንም በጣም ጥሩ ብቃትን የሚያሳይ ነው። በአጠቃላይ ግን በውድድር ዓመቱ 16 ለግብ የሆኑ ኳሶችን አቀብሏል፣ 7 ግቦችን አስቆጥሯል። ያ ማለት ደግሞ ለማንቸስተር ዩናይትድ 26 ነጥብ አንዳንድ ቦታ ደግሞ 25 ነጥቦችን እያስገኙ በጣም ወሳኝ ግቦች ነበሩ። በአጠቃላይ በውድድር ዓመቱ 25 የግብ ተሳትፎ ላይ ደርሷል። ከዚህ በፊት በማንቸስተር ዩናይትድ ትልቅ የግብ ተሳትፎ መዘገበው በቅርብ ጊዜያት ላይም በጣም ክሩሻል የተባሉ ተጫዋቾች አልፈዋል። ቫን ፐርሲ 2012-13 ላይ 38፣ ኤሪክ ካንቶና 1993-94 የውድድር ዘመን ላይ ያስቆጠራቸው ግቦች አሲስት ያደረጋቸው ኳሶች ሲደመሩ 26 ነበሩ። ስለዚህ ሶስተኛ ደረጃ ላይ ብሩኖ ፈርናንዴዝ ተቀምጧል ከክርስቲያኖ ሮናልዶ እኩል። ክርስቲያኖ ሮናልዶ 25 የግብ ተሳትፎ ነበረው 2007-2008 የውድድር ዘመን ላይ። ስለዚህ አሁን ብሩኖ ፈርናንዴዝ በቀጣይ 1 አሲስት 1 ግብ ከካንቶና ጋር ያስተካክሏል። 2 ሲያደርገው ደግሞ ሁለተኛ ደረጃን ይይዛልና በውድድር ዓመት ውስጥ ከ30 በላይ የግብ ተሳትፎ ኖሮት የሚያጠናቅቅ ይመስላል። አሁን አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ 6 የሜዳ ላይ የመጀመሪያ ጨዋታዎችን በማሸነፍ የመጀመሪያው ቀዳሚ አሰልጣኝ ሆኗል። ዩናይትድን ሲረከብ ዩናይትድ 7ኛ ደረጃ ላይ ነበረ 21 ጨዋታዎችን አድርጎ 32 ነጥቦችን ሰብስቦ ከብሬንትፎርድ፣ ከኒውካስል ዩናይትድ፣ ከሊቨርፑል፣ ከቼልሲ ጭምር የሚያንስበት ደረጃ ላይ ነበረ የተቀመጠው በሚያስገርም ሁኔታ። ነገር ግን አሁን አሰልጣኝ ማይክል ካሪክ ከ30 ጨዋታዎች በኋላ ጉዞ በጣም በሚያስገርም ሁኔታ ቀጥሏል። 9 ጨዋታዎችን ነው በፕሪሚየር ሊግ ላይ ያከናወነው። በእነዚህ 9 ጨዋታዎች የሰበሰባቸው ነጥቦች ወደ 22 ናቸው። አሁን 54 ነጥቦች ላይ ደርሷል። ስለዚህ ጥቂት ነጥቦችን ብቻ ነው የጣለው። ከዌስትሃም ጋር አቻ የወጣበት፣ ከኒውካስትል ዩናይትድ ጋር የተሸነፈበት በእነዚህ ጨዋታዎች ላይ በአጠቃላይ 5 ነጥቦችን ጥሏል። 54 ነጥቦች ላይ ደርሷል። አሁን ማንቸስተር ዩናይትድ 3ኛ ደረጃ ላይ ይገኛል። ማይክል ኦውን አንድ አስተያየት ሲሰጥ ነበር። ማንቸስተር ዩናይትድ በቀጣይ ለቻምፒየንስ ሊግ እግር ኳስ እንደሚጫወት በቀጣይ ዓመት ላይ በቻምፒየንስ ሊግ ደረጃን ይዞ እንደሚያጠናቅቅ በእርግጠኝነት መናገር ይቻላል። አሁን ማንቸስተር ሲቲ ላይ ጭምር ለመድረስ በጣም ሰፊ እድል አለው የሚል ነገር አንስቷል። ካዜሜሮን በተመለከተ ብሩኖ ፈርናንዴዝ ከጨዋታው መጠናቀቅ በኋላ አሲስት ካደረገለት በኋላ ግብ ሲያስቆጥር የሚከፈለው ቦነስ አለና ከዛ ቦነስ ላይ ሊያካፍለኝ ይገባል በሚል የሚገርም መንገድ ሲቀልድ ተመልክተነዋል። ትናንትና አንድ ታዳጊ በካርቶን ላይ የተጻፈ ጽሑፍ ይዞ ሉካ ይባላል የማንቸስተር ዩናይትድ ደጋፊ ነው። ለመጀመሪያ ጊዜ ነው የማንቸስተር ዩናይትድን ጨዋታ እየተመለከተ የነበረው በስቴዲየም 5 ወይም ደግሞ 6 ዓመቱ ላይ ይገኛል። ትናንትና ልብ ካላችሁ ዓለም አቀፍ የእናቶች ቀን እየተከበረ ነበርና በዛ ካርቶን ላይ ጽሑፉ ምን ያሳያል? ይቅርታ እናቴ፣ እኔ በማንቸስተር ዩናይትድ የመጀመሪያ ጨዋታን እየተመለከትኩ እገኛለሁ። እንኳን ለእናቶች ቀን አደረሰሽ ሉካ ነኝ የሚል ጽሑፍ ይዞ ብቅ ብሏልና አንዳንድ ጊዜ ቅድሚያ የሚሰጣቸው ነገሮች ቅድሚያ ይሰጣቸዋል ተብሏል። እግር ኳስን አስቀድሞ በዛ ግን ሲገኝ ለእናቱም ማስታወስ የፈለገው ነገር ነበረና እናቱንም ያስታወሰበት ነበረ። አስገራሚ አጋጣሚ ሆኖ ትናንትና ተመልክተነዋል በማንቸስተር ዩናይትድ ጨዋታ በኩል። እናንተ ጨዋታው እንዴት ተመለከታችሁት? አንድ ጥያቄ ላቅርብና ወደ ሌሎች ጉዳዮች አልፋለሁ።
ካዜሜሮን በተመለከተ የሚነሳ ጉዳይ ነው። 350,000 ፓውንድ ሳምንታዊ ደሞዝ ይከፍሏል። የውድድር ዓመቱ ላይ ከማንቸስተር ዩናይትድ እንደሚለቅ የተረጋገጠ ጉዳይ ሆኗል። ከዛ ውጪ ግን አንድ ዓመት ተጫዋቹ በኩል ቀሪ ኤክስቴንሽን አለው። ማንቸስተር ዩናይትድ ማራዘም ይችል ነበር፣ ነገር ግን እንደማያራዝም ተነግሯል። አሁን የዩናይትድ ደጋፊዎች በእንግሊዝ በተለይ ካዜሜሮ እንዲቆይ ጥያቄ አላቸው። እናንተስ ምን ታስባላችሁ? ማንቸስተር ዩናይትድ ካዜሜሮን ማቆየት አለበት ወይስ ደግሞ ወደ ሌላ ምዕራፍ ወደ ሌላ አቅጣጫ መጓዝ ነው ያለበት? ሀሳብ አስተያየቶቻችሁን ጻፉልን። ሌሎች ጉዳዮችንም እያነሳን እንቀጥላለን። ስለ አሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ ዝውውሮችን በተመለከተ የምናነሳቸው ጉዳዮች አሉ። ትናንትና ከነበሩ ጨዋታዎች መካከል ሊቨርፑል ያከናወነው መርሃ ግብር አንደኛው ተጠባቂ ጨዋታ ነበረ። በአንፊልድ ሮድ ከቶትናም ሆትስፐር ጋር የነበረው ጨዋታ 1-1 በሆነ ውጤት ተጠናቋል። ዶሚኒክ ሶቦዝ ላይ 18ኛው ደቂቃ ላይ ግብ አስቆጠረ። ዳይሬክት ፍሪ ኪክ ወይም ቀጥታ የቅጣት ምት ነበር ያስቆጠረው። ሪቻርልሰን 90ኛው ደቂቃ ላይ በሚያስገርም ሁኔታ ቶትናም ሆትስፐርን አቻ አድርጎ ጨዋታው 1-1 በሆነ ውጤት ተጠናቋል። ከጨዋታው መጠናቀቅ በኋላ ከተሰጡ አስተያየቶች መካከል ትኩረትን እየሳበው አንድ ሁለት ሀሳብ አለ። ለምሳሌ ጄሚ ካራገር የሊቨርፑል ቡድን ቶትናምን አሪፍ ቡድን አስመስሎት ነበር ብሏል። በጣም የሚያስገርም ነው ብሎ ነው አስተያየቱን የሰጠው። ምክንያቱም ቶትናም ጥሩ ቡድን እንዳልሆነ ይታወቃል። ሊቨርፑል ጥሩ አለመሆኑ ደግሞ ቶትናምንም በጣም ጥሩ ቡድን፣ ተፎካካሪ ቡድን ይመስል ነበር የሚል አስተያየቱን ሰጥቷል። ትናንትና አስተያየት ከሰጡ ተጫዋቾች መካከል ደግሞ ሌላኛው ዶሚኒክ ሶቦዝ ላይ ነው ግብ አስቆጣሪው። በተለይ ከሱ ጋር በተያዘ ቁጥሮቹ በጣም የሚያስገርሙ ናቸው። በሊቨርፑል ቤት ታሪክ በአንድ የውድድር ዘመን 4 ቀጥታ የቅጣት ምት ግቦችን ያስቆጠረ ተጫዋች ሆኗል። በፕሪሚየር ሊግ ላይ አርሰናል ላይ፣ ማንቸስተር ሲቲ ላይ፣ ቶትናም ላይ አስቆጥሯል። የማርሴይ ቻምፒየንስ ሊግ ጨዋታ ላይም ቀጥታ የቅጣት ምት ግብ አስቆጥሯልና 4 ግቦች ላይ ደርሷል። በሚያስገርም ሁኔታ ከጨዋታው መጠናቀቅ ላይ ሰጠው አስተያየት አለ። ምንድን ያለው? አሁን በዚህ መንገድ የምንቀጥል ከሆነ የማንነቃ ከሆነ መንቃት አለብን። ነቃ ከሆነ ግን በቀጣይ ኮንፈረንስ ሊግ ላይ ስንሳተፍ ደስተኛ እንሆናለን ብሏል። ያ ማለት በጣም ትልቅ ትችት ነው። በቻምፒየንስ ሊግ ቦታ ላይ ለመወዳደር ጠንካራ ተፎካካሪ መሆን አለብን፣ ጨዋታዎችን ማሸነፍ አለብን። ያለበለዚያ የኮንፈረንስ ተፋላሚ የሆነን ኮንፈረንስ ሊግ ላይ ነው ሊቨርፑልን የምንመለከተው ይላል ዶሚኒክ ሶቦዝ ላይ በጣም በብስጭት። ለምን እንደዚህ እንደሆነን፣ ለምን ውጤት እንደሚከዳን፣ ለምን እንደተቸገርን እውነት ለመናገር አላቅም። ነገር ግን ኮንፈረንስ ሊግ የተመቸ ሊጋችን እንዳይሆን የሚል በሚያስገርም ንጻሬ ያነሳው ጉዳይ ነበረ። ለሁሉም ሊቨርፑል ነጥብ ጥሏል። ቶትናም ሆትስፐርም ነጥብ ያገኘበት ጨዋታ ነበር ብሎ መናገር ይቻላል። ኖቲንጋም ፎረስት ከፉልሃም 0-0 በሆነ ውጤት አጠናቋል። ፓላስም ከሊድስ ዩናይትድ 0-0 በሆነ ውጤት ተጠናቋል። የደረጃ ሰንጠረዡ ላይ ዌስትሃም ዩናይትድ፣ በርንሌይ እና ወልቭስ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። ከዛ ውጪ ዛሬ ወልቭስ ከብሬንትፎርድ ይጫወታል። ማሸነፍ የሚችል ከሆነ ወደ በርንሌይ በደንብ መቃረብ የሚችልበት እድል አለ። ብሬንትፎርድም የሚያሸንፍ ከሆነ ደግሞ 47 ነጥቦች ላይ በመድረስ ወደ ቼልሲ ይጠጋል። 1 ነጥብ ልዩነት ብቻ ይኖራቸዋል። በፕሪሚየር ሊጉ ላይ አርሰናል በ7 ነጥቦች እየመራ ይገኛል። ከማንቸስተር ሲቲ የ9 ነጥብ ልዩነት። አርሰናል 31 ጨዋታዎችን ያከናወነው። ቀጣይ በያዝነው ሳምንት እሁድ ላይ የሚደረገው የካራባኦ ካፕ ፍጻሜ ከማንቸስተር ሲቲ ጋር ይደረጋል። 61 ነጥቦች አሉት። በፕሪሚየር ሊጉ ላይ ደግሞ ማንቸስተር ሲቲ 32 ንጹህ ግቦችን ይዞ ማንቸስተር ዩናይትድን ስንመለከት 54 ነጥቦች ላይ ተቀምጧል። አስቶን ቪላ 51 ነጥብ ከአንደኛ እስከ 4ኛ ደረጃ ያሉ ቡድኖች ናቸው። ሊቨርፑል ማሸነፍ ቢችል ኖሮ ወደ 4ኛ ደረጃ ቶፕ 4 ላይ ደረጃውን ማስቀመጥ ይችል ነበር። ያንን ሳያደርግ ቀርቷል። ቼልሲ ቢያሸንፍ ኖሮ ደረጃውን ወደ ላይ ከፍ ማድረግ የሚችልበት እድል ነበር። ቼልሲም ሳይጠቀምበት ቀርቷል። ሁሉም የቼልሲን ጉዳዮች ላንሳና እዚሁ ላይ 1-2 ጉዳዮች ይነሳሉ። የሊያም ሮዜነር ቡድን ጥያቄ እየተነሳበት ይገኛል። አሰልጣኙ ከመጡ በኋላ 17 ጨዋታዎችን አድርጓል። 10 ጨዋታዎችን አሸንፈዋል። 5ቱ ሽንፈት ናቸው፣ 2ቱ ያቻ ውጤት። እነዚህ 2 ጨዋታዎች ደግሞ ከሊድስ ዩናይትድ እና ከበርንሌይ ጋር ከአዲስ አዳጊ ቡድኖች ጋር የነበሩ ጨዋታዎች ናቸው። ሊያም ሮዜነር ማሸነፍ የከበዳቸው ባለፉት 17 ጨዋታዎች 1 ክሊንሺት ብቻ ወይም ደግሞ የሊያም ሮዜነር ቡድን በአንድ ጨዋታ ላይ ብቻ ነበረ ግብ ሳይቆጠርበት የወጣውና ጥያቄ ቢነሳበት የሚያስገርም አይደለም። ከቸልሲ ጋር በተያያዘ አሁንም የሚቀሩ ጨዋታዎች እንመልከት። ከፓሪስ ሰን ዠርመን ጋር የቻምፒየንስ ሊግ ጨዋታ በዚሁ ሳምንት ረቡዕ ዕለት ይደረጋል። ከዛ ውጪ ግን
ከሚደረጉ ጨዋታዎች መካከል የቸልሲ የቻምፒየንስ ሊግ መርሃ ግብር መቀልበስ ይችላል ወይ? ነገ ማክሰኞ የሚደረግ ጨዋታ ነው። 5-2 ተጠናቋል። 3 ወይም 4 ግቦችን ማስቆጠር ይጠበቅበታል። ኤቨርተንን ከሜዳ ውጪ በፕሪሚየር ሊግ ይገጥማል። ከማንቸስተር ሲቲ ጋር የሚያደርገው ጨዋታ አለ። ማንቸስተር ዩናይትድን በቶፕ 4 ፉክክር ላይ ይገጥማል ከብራይተን ጋር፣ ከኖቲንጋም ፎረስት፣ ሊቨርፑል፣ ቶትናም፣ ሰንደርላንድ የቸልሲ ቀጣይ መርሃ ግብሮች ናቸው። በተለይ ከቻምፒየንስ ሊግ እና ከፕሪሚየር ሊግ ጋር በተያያዘ ስለዚህ ነገሮች እየከበዱት ይመጣሉ የሚል እምነቶች እንዳሉ እየተመለከትን እንገኛለን። ከዛ ውጭ ግን የጆ ፔድሮ ብቃት በጣም በጥሩ መንገድ ላይ ቢገኝም አንዳንድ ተጫዋቾች ለምሳሌ የቀይ ካርድ ሰለባ ሆኖ እየተመለከትን ቸልሲ በዲሲፕሊን ጉዳይ በጣም እየተቸገረ ያለ ቡድን ይመስላልና በባርሰሎና በኩል ከቸልሲ አንድ ተጫዋች መምጣት እንደሚፈልግም ተመልክተናል። ማርከስ ራሽፈርድ ዝውውሩን በቋሚነት ማጠናቀቅ የማይችል ከሆነ ፔድሮ ኔቶን በአልተርኔቲቭ በአማራጭ ዝውውር እየተመለከቱት ይገኛል። የቸልሲው የመስመር አጥቂ በሁለቱም መስመሮች ላይ መጫወት ይችላል። በደንብ ሁለተኛ አማራጭ ብቻ ሳይሆን ጥሩ አቅም ያለው ለላሊጋው የሚመጥን አይነት ተጫዋች ነው ብለው ባርሰሎናዎች ያምናሉና መጀመሪያ ራሽፈርድ የማይሳካ ከሆነ ፔድሮ ኔቶን ለማስፈረም ፍላጎት አላቸውና በቀጣይ የሚጠበቅ ጉዳይ ነው። አርሰናል ቤት 1-2 የዝውውር ጉዳዮችን እናንሳና የማንቸስተር ዩናይትድ፣ የሊቨርፑል እንዲሁም ደግሞ የማንቸስተር ሲቲን ጉዳዮች እናነሳለን። ከአርሰናል ጋር በተያያዘ በሊያንድሮ ትሮሳር እና ጁሪን ቲምበር የጉዳት ዜናዎች በኩል እስካሁን የተሰሙ አዳዲስ መረጃዎች የሉም። ነገር ግን ጉዳታቸው በጣም ጠንከር ያለ እንዳልሆነ ትሮሳር እስካሁን አልተመለሰም። ከዛ ውጪ የጁሪን ቲምበር ጉዳይ በባለፈው የኤቨርተን ጨዋታ ላይ ተቀይሮ መውጣቱ ይታወቃል። ኔዘርላንዳዊ ተከላካይ ቲምበር 18ኛው ደቂቃ ላይ ከኤለማን ኒዲያዬ ጋር ግጭት ውስጥ ገብቶ ነበር። ከዛ በኋላ የመጠነኛ ጉዳት አጋጥሞት ተቀይሮ ወጥቷል። 38ኛው ደቂቃ አካባቢ የነዚህ ተጫዋቾችን ጉዳይ በተመለከተ ዛሬ አሰልጣኝ ሚኬል አርቴታ ማረጋገጫ ይሰጣል ተብሎ ይጠበቃል። ዝውውሮችን በተመለከተ አርሰናል ቤት በትልቅ ጉዳይ እንደ አዲስ በር የተከፈተለት ዝውውር አለ። እሱም የኒኮ ዊሊያምስ ጉዳይ ነው። በስፔን ያሉ ብዙሃን መገናኛዎች እንደሚሉት ከሆነ ተጫዋቹ ከስፔን መልቀቅ ይፈልጋል፣ ወደ ተለያዩ ክለቦች መዘዋወሩ ይፈልጋል። ባርሰሎና የተጫዋቹ በጣም ጥብቅ ፈላጊ ነበረ። ተጫዋቹም ከላሚን ያማል ጋር በግራና በቀኝ መጣመር እንደሚፈልግ፣ ወደዛ መሄድ እንደሚፈልግ ሲነገር ነበር። መጨረሻም ግን የ10 ዓመት ውል ፈርሞ አነጋጋሪ ክስተቶች ነበሩ። አርሰናል 2024 ላይ ሞክሯል። 2025 ላይ ዳግም ኒኮ ዊሊያምስን ስፔናዊን የመስመር አጥቂ ለማስፈረም ሙከራ አድርገው ነበር። በእነዚህ ሁለት አጋጣሚዎች ላይ የተሳኩ ዝውውሮች አልነበሩም። ባርሰሎናም እና ባየር ሙኒክም ሲፈልጉት ሲሞክሩ የነበሩ ዝውውሮች ናቸው። ነገር ግን አሁን እንደ አዲስ የተሰሙ ያሉ ጉዳዮች ዊሊያምስን በተመለከተ 1 ዓመቱን ጨርሷል። 10 ዓመት ከፈረመ በኋላ በሚያስገርም ሁኔታ በውድድር ዓመቱ መጨረሻ ላይ ከቢልባው መልቀቅ ይፈልጋልና ቢልባውን ከለቀቀ ደግሞ ወዴት ነው ሊያመራ የሚችለው? አርሰናል በተጫዋቹ በኩል ዝውውሮቹ ለማድረግ እድሎችን እየሞከረ ይገኛል የሚሉ ዘገባዎችን ተመልክተናል። አስገራሚ ጉዳዮችን ተመልክተናል። የእናንተን ሀሳቦች ላንሳና የዩናይትድን ዝውውር ጉዳዮች በስፋት እየተመለከትን እንቆያለን። ዩናይትድ ብቻ አይደለም፣ ትናንትና ቅዳሜም የተመለከትናቸው በጣም አስገራሚ መረጃዎችን እነግራችኋለሁ። አንዳንድ የቀይ ካርዶችን እንዲሁም ደግሞ አንድ አሰልጣኝ ወደ ሜዳ ሲገቡ ያደረጉት ነገር በጣም ሲያነጋግር ነበር። በትናንትናው ጨዋታ ላይ የተመለከትነው ነው። እንዲሁም ደግሞ ዝውውሮችንም ይዘናል። ትናንትና አንዱዓለም ተስፋዬ አርሰናል በልቶታል ዋንጫውን ፕሪሚየር ሊጉን የሚል መልእክቱን ልኮልናል። አየነው ሙሉ ዓለም የዶመን የተለየ ነበረ። ዙቢሜንዲ ግን ወንፊት ሆኗል፣ መፍሰስ ጀምሯል፣ ረፍት ያስፈልጓል ብዬ አስባለሁ። አርሰናል የዝውውር መረጃዎችን ንገሩን ብሏል፣ አንስተናል። የዛሬ ጨዋታ ማንቸስተር ዩናይትድ 2-0 ያሸንፋል ያለን አሌክሳንደር የተባለ አድማጫችን ነበረ። ጨዋታው ግን በማንቸስተር ዩናይትድ 3-1 አሸናፊነት ተጠናቋል። ፓማቤይ ስለ ጻፍክልን መልእክት ከልብ እናመሰግናለን። ዳዊት ታደሰ ማንቸስተር ዩናይትድ ከቪላ 2-2 ሊቨርፑል ያሸንፋል 3-1 የሚል መልእክቱን ልኮልናል። ከደቡብ አፍሪካ የጻፈልን መልእክት ነበር። ሁሌም ድል አርሰናል የሚል መልእክቱን ልኮልናል። በረከት ጠናው ማንቸስተር ዩናይትድ 3-1 ብሎ በትክክል የገመተ አድማጫችን ነው። በረከት በጣም ከልብ እናመሰግናለን ስለተሳትፎ። አህመድ ከጅቡቲ በጣም አሸወና ምሽት ነበር ብሎናል። የአርሰናልን ጨዋታ በተመለከተ ነው። የዶመን ብቃት እየተለየ ነበረ ብሎናል። ሰላም ቤስቶች እንዴት ናችሁ? ደስ ብሎኛል፣ እንደዚህም ደስ ብሎኛ አቅም ያለን ሲሳይ ሳካ ነው። አርሰናል ዋንጫውን እንደበላ የተረጋገጠ ነገር ነው ብሎናል። ሌላኛው አድማጫችን ከደቡብ አፍሪካ ቶማስ የተባለ አድማጫችን ነው። ዩናይትድ 2-1
ለ1 በሆነ ውጤት ያሸንፋል ብሎ ነበር። የማንቸስተር ዩናይትድን ግምት ቶማስ ማን ዩናይትድ የተባለ አድማጫችን ደግሞ ቶማስ ሙልጌታ ከጻፈልን መልእክቶች መካከል 2-0 ቪላ ይሸነፋል በማንቸስተር ዩናይትድ ሌላኛው ግምት ነበረ። አመንቲ የተባለ አድማጫችን ማንቸስተር ዩናይትድ 3-1 ያሸንፋል ብሎ አመንቲ በጣም በሚያስገርም ሁኔታ በትክክል ግምቶችን ካገኙ ጥቂት አድማጮች መካከል ሁለተኛው አድማጭ ነው። ቀደምም ሳነሳላችሁ ነበር። ሌላኛው አድማጫችን በረከት ጠናው ነው። በረከትም እንዲሁ አመንቲም ግምታቸውን በደንብ አስቀምጧል። አመንቲ ስለ ዩናይትድ ብዙም ዜናዎችን አልሰራም ትናንት ብሏል። ዛሬ የበለጠ ዩናይትድ ላይ ትኩረት ማድረጋችንን ተመልክታልና ሁሌም በትዕግስት አዳምጡን። በየዕለቱ ያሉ ጉዳዮችን የማንቸስተር ዩናይትድ ጨዋታ ሲኖር፣ የአርሰናል ጨዋታ ሲኖር የበለጠ ትኩረት የምናደርግባቸው ነገሮች ስለሚኖሩ ለማመቻቸት ለማመጣጠን ሞክራለን። ነገር ግን በትዕግስት እንድታዳምጡን ከወዲሁ እንጠይቃለን። ሙልጌታ ከደቡብ አፍሪካ ድል ለዩናይትድ 2-1 በሆነ ውጤት ሊቨርፑል 2-2 ብሎን ነበረ። ልጃኔ ከደቡብ አፍሪካ ማንቸስተር ዩናይትድ 2-1 በሆነ ውጤት ያሸንፋል ብሎናል። አሸናፊ ከደቡብ አፍሪካ የእንግሊዝ ፕሪሚየር ሊግ ወደ ፍጻሜው የተቃረበ ይመስላል። አርሰናል አንደኛ፣ ማንቸስተር ሲቲ ሁለተኛ፣ ዩናይትድ ሶስተኛ፣ ሊቨርፑል አራተኛ፣ አስቶን ቪላ አምስተኛ፣ ቼልሲ ስድስተኛ የሚል ግምቱን የቴብል ግምቱን አስቀምጦልናል። መሐመድ ሹክረላ ሰላም ቤስቶች እንዴት ናችሁ? በአርሰናል ድል በጣም ደስ ብሎኛል። ምቀኞች ያኛውን ሽንፈት እየጠበቁ ነበረ። የአርሰናል ደጋፊዎች እንኳን ደስ አላችሁ ብሏል መሐመድ ሹክራላ ከደቡብ አፍሪካ። ማንቸስተር ዩናይትድ 2-0 ያሸንፋል ያለን አድማጫችን አጃብ ሀሊል የተባለ አድማጫችን ነው። አሼ ሀጂ 2-0 ዩናይትድ ያሸንፋል ብሎ ነበረ። አኬ ከደቡብ አፍሪካ አርሰናል ከዚህ በኋላ ማንንም አይሰማም፣ ምክንያቱም ሲቲ ኢንተረስት አይኖረውም በሊጉ ላይ። በአርሰናል ተጫዋቾች ውስጥም ተነሳሽነት አለ። ባሪፍ እንቅስቃሴ ውጤቱ 1-1 በመውጣቱ ሲቲ የአርሰናል ተጫዋቾች እንዲያንሰራሩ በር ከፍቷል። ፎረስት ፉላም ትናንትና 2-1 እንዲሁም ደግሞ ዩናይትድ በቪላ 2-0 ይሸነፋል የሚል ግምቱን አስቀምጦ ነበር። ግምቶቹ በትክክል የተገመቱ አልነበሩም። ሌላኛው አድማጫችን እንዲሁ ከቤስቶች እንዴት ናችሁ? በተለይ ደግሞ የኤቨርተን ጨዋታ ከባድ ነበር። ማክስ ዳውማን ሁሌም ለክለቤ አርሰናል በጣም ጥሩ ሲንቀሳቀስ ነበረ። መሐመድ ሹክራላ ከደቡብ አፍሪካ ሬድዋን ሁሴን እንኳን ደህና መጣችሁ ብሎናል። የመጀመሪያ መልእክት ጻፊያችን ነው። ከልብ እናመሰግናለን። ሁላችሁንም ስለሰጣችሁ መልእክት፣ ስለ ጊዜያችሁ ከልብ እናመሰግናለን። አሁንም ሀሳብ አስተያየቶቻችሁን ጻፉልን። ከካዘሜሮ ጋር በተያያዘ እንዴት እያያችሁ ትገኛላችሁ? ካዘሜሮ በማንቸስተር ዩናይትድ መቆየት አለበት ወይ ትላላችሁ ወይ? በዚህ ጉዳይ ላይ አሰልጣኝ ማይክል ካሪክ ተጠይቆ ነበረ ትናንትና። ምንድን ያለው? አንዴ የተወሰነ ውሳኔ ያለ ነገር ግን የሚያሳየው ብቃት የሚያስገርም ነው። የተለያዩ ነገሮች ላይኖሩ እንደሚችሉ ፍንጭ የሰጠበትን አስተያየት ተናግሯል። ነገር ግን እናንተ ምን ታስባላችሁ? ደሞዙን ቀንሶ ቢቆይ ትላላችሁ ወይስ ደግሞ አሁንም ባለው ደሞዝ ቢሆን ማንቸስተር ዩናይትድ ማስቀጠል አለበት? ካዘሜሮን 34 ዓመቱ ላይ ይገኛል። ባለፉት 4 ዓመታት በዩናይትድ የሚገርም ጊዜን አሳልፏል ባይባልም ያዝነው የውድድር ዘመን ላይ ግን ለዩናይትድ ማንሰራራት በሚገርም ሁኔታ ያቅሙን የሰጠበት ነበር። እንዴት ታዩታላችሁ? ከማርከስ ራሽፈርድ ጋር በተያያዘ ደግሞ ዴኮ ማርከስ ራሽፈርድ ይቆያል አይቆይም ለተባለው ጥያቄ የሰጠው ምላሽ አለ። ክሊር አይዲያ አለን። ያሰብነው ግልጽ የሆነ ነገር አለ ራሽፈርድን በተመለከተ። ነገር ግን ማድረግ ያለብን ነገሮችም ከኛ የሚጠበቁ ነገሮች አሉ። ፍላጎታችን ብቻ ሳይሆን ሌሎችም ነገሮች የሚል ነገር አስቀምጧልና በዚህ ጉዳይ ላይ ፋይናንሻል ፌር ፕሌይ፣ ሌሎችም በተጫዋቹ ፐርፎርማንስ ላይ ቅርብ የምንሰጣቸው ጉዳዮች፣ አሰልጣኙ ውሳኔ፣ ሌሎችም ከግምት የሚገቡ ነገሮች አሉና አሁን ግን ጊዜው አይደለም ስለ ማርከስ ራሽፈርድ ቆይታ ለማውራት የሚል ነገር አስቀምጧል። ከዚሁ ጋር በተያያዘ ብሩኖ ፈርናንዴዝንም በተመለከተ በማንቸስተር ዩናይትድ ይቆያል። በተለይ ዩናይትድ ፕሪሚየር ሊጉ ላይ የአራተኛ ደረጃን ይዞ የሚያጠናቅቅና ቻምፒየንስ ሊግ ላይ የሚሳተፍ ከሆነ ይቆያል የሚል ዘገባን ይዞ ወጣው። አሰልጣኝ ማይክል ካሪክም በዚህ ጉዳይ ላይ እሱን ማጣት የሚታሰብ አይደለም የሚል አስተያየቱን ሰጥቷል። ትናንትና ከነበረው ጨዋታ በኋላ በዚህ ጉዳይ ላይም ፋብሪዚዮ ሮማኖ ተጫዋቹ ቻምፒየንስ ሊግ ቦታን ይዞ ማንቸስተር ዩናይትድ የሚያጠናቅቅ ከሆነ ይቆያል ብሎናል የሚል ሀሳብ ሲያነሳ ነበር በዩቲዩብ ገጹ ላይ። ከማይክል ካሪክ ጋር በተያያዘ የሚነሱ ጉዳዮች አሉ። ሮይ ኪን ማይክል ካሪክ ፕሪሚየር ሊግን የሚያሸንፍ አሰልጣኝ አይደለምና ማንቸስተር ዩናይትድ ከሱ የተሻሉ ገበያው ላይ ያሉ አሰልጣኞችን ማማተር አለበት። ለምሳሌ ከ3 ወራት በፊት
ማይክል ካሪክን በቋሚ አሰልጣኝነት ማንም አያስበው ነበረ። እኔ ለሱ ለሰራው ስራ አሁን ኮፍዬን አውልቄ እንግዲህ አከብረዋለሁ። በጣም ጥሩ ስራ ነው የሰራው። ነገር ግን በማንቸስተር ዩናይትድ ለፕሪሚየር ሊግ ዋንጫ የሚሆን አሰልጣኝ ነው ወይ የሚለው ላይ በጣም ትልቅ ጥያቄ አለኝ የሚል ሀሳቡን ሲያካፍል ነበረ። ከዩናይትድ ጋር በተያያዘ እነዚህ በትልቅ ጉዳይ የሚነሱ ናቸው። ለሁሉም ክቡራትና ክቡራን ጉዳዮቻችንን ከማጠናቀቃችን በፊት አንድ ሁለት ጉዳዮችን ላንሳላችሁ። ትናንትና ኢጎር ቱዶር የቶትናሙ አሰልጣኝ ያደረጉት ነገር በጣም የሚያስገርም ነው። ወደ ሜዳ ሲገቡ አስገራሚ ነገር አድርገው ተመልክተናቸዋል። አንድ የቶትናም አሰልጣኝ ወደ ሜዳ ሲገባ የሊቨርፑሉን አሰልጣኝ ሰላም ማለት አለበትና አንድ ሰው ጀርባውን ለቱዶር ሰጥቶ ቆሞ ነበር። ከጀርባ ሲታይ መላጣ ነውና ኢጎር ቱዶር ወደዚህ መላጣ ሰው መጥተው ከኋላ ነካ አድርገው ሰላም ሊሉት ሲሞክሩ ዞርስ ብለው ሲያዩ ዲክሰን ነው። ዲክሰን ደግሞ የቀድሞ የቶትናም ተጫዋች ነውና ሊያዘን ኦፊሰር ሆኖ በቶትናም በኩል የቡድኑ አባላት መካከል አንደኛው ነውና በዚህ ፋሲሊቴት ከሚያደርጉ እንደ ቡድን መሪ ከሚንቀሳቀሱ ባለሙያዎች መካከል አንዱ ነው። በሚያስገርም ሁኔታ አላወቁትም ነበረ እና አርነ ስሎት መስሏቸው መላጣውን ሲያዩ አርነ ስሎት መስሏቸው ከጨዋታው በፊት ሰላም ሊሉት ሲሞክሩ የተመለከትንበት አጋጣሚ ነበረ። ከሰሞኑ ደግሞ በአንድ ጨዋታ ላይ የተመለከትነው ቀይ ካርድ በጣም ሲያነጋግር ነበር። የቀይ ካርድ አስገራሚነቱ ምንድነው ላላችሁ በሊጉ ላይ አንድ ተጫዋች በቻምፒየንሺፕ ላይ ነበረ ጨዋታ ነው ቀይ ካርድ ተመለከተ። ቀይ ካርድ መመልከቱ የሚያስገርም ሆኖ ሳይሆን የቀይ ካርድ የተመለከተበት መንገድ ነው። የመጀመሪያዎቹ ደቂቃዎች ላይ ቢጫ ካርድ ነበረበት። ከዛ በኋላ ጨዋታው እንደቀጠለ አንድ ነገር ያደርጋል ተጫዋቹ። ምንድነው ያደረገው? አንድ ተጫዋች ተጋጣሚ ተጫዋች ኳሱ ጫማው ከእግሩ ሲወልቅበት በእጁ አንስቶት ወደዛ ይወረውራል። ይህንን የተመለከቱት ዳኛው ለተኛ ቢጫ ካርድ ሰጥተው በሜዳ አስወጥቶታል። የሚያስገርም አጋጣሚ ከነበሩባቸው ክስተቶች መካከል የሚነሱ ናቸው። ለሁሉም ክቡራትና ክቡራን ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን አነሳን። በአዳዲስ ጉዳዮች እንመለሳለን። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብሮነታችሁን አሳዩን። ለምትሰጡን ጊዜ ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።